እኔ ማንም ሰው አላገተኝም። በራሴ መሸሽንና መደበቅን መርጬ ነው። ያሸሸሽና የተደበቅሽበት ከኔ የተለየሽበት የራቅሽበት ምን ይሆን ብሎ ሲጠይቃት እሷም በማቅማማት ከስንት ውጣውረድና ምጥ በኋላ አርግዣለሁ በማለት ቦምቡን አፈነዳቸው። አቶ አበጋዝም የተለመደውን አንገቱን በመስበር ጸጥ አለ። አቶ ጫቱ አብሮ ከታብታቡና ከድርጊቱ ስላለበት በክፉኛ አጦበጦበ። እሱም በቃ አብርሃም አሁን በእጅሽ ካስገባሽው አሁን በቃ የልጅሽ አባት አብርሃም ሆነ አብርሃም ወደ ራስሽ አስገብተሻል። ምንም የሚያጨናንቅ ነገር የለውም። ይሄ እኮ ደስ ይላል እህቴ፣ እንኳን ደስ አለሽ። እኔ በጣም ደስ ብሎኛል። እሱ ያስረገዘ ያህል ነው የተሰማው። ምክንያቱም የጅምላ ጭፍጨፋ ስለሆነ ያረጉባት የታብታቡ በጅምላ ስለሆነ። ምክንያቱም አብርሃም የሚፈልገው በአሁኑ ሰዓት ልጅ ሳይሆን እንደፈለገ መፈርጠጥና እንደለመደው እየተሽከረከረይ ቂጧን እያዟዟረይ አጭሯን ለብሳ እንድታሻፍደው እንጂ ሆዷን ወጥራ መታ እንድትሽለጠለጥ አልፈለገም። እና ወይዘሪት ሄርሜላ በዛሬው ዜና ጨምሬ የምነግርሽ አንድ ነገር አለ እህቴ። አሁን እኛ በጣም የነብሯ የጀግናዋ ያይበገሬዋ የቆንጆዋ ወልዲያም ውበቷን የምትጠብቀው አሁንም ድረስ ራሷን የምትጠብቀው ጀግናዋ ቤተሰቦይ አንድ ምክር እንመክርሻለን። ምክንያቱም እኛ በጣም ደስ ብሎናል። እውነት ያርገው ጾለታችን ሙስሊሙም ክርስቲያኑም ኦርቶዶክስኩም ሁሉም በየሃይማኖቱ ጾለት እያደረግን እንገኛለን። ምክንያቱም አንቺ በዛን ሰዓት ሩታ ነብሰ ጡር እያለች ስትሳለቂባትና በኔ ላይ የማይደርስም ብለሽ ሴትነትሽን ረስተሽ ስትሳለቂ ስለነበረ ያንን የሩታ ህይወት አንቺ አፈር እስከምግጭ እንድታሳልፊው ስለምንፈልግ አላህ እውነት ያርገው እያልን ለአላህ ለምናመልከው ጌታ ለምንሰግድለት እየተማጸን እንገኛለን። ፕራንክ ነው ብለው ፕራንክ እንዳይሆን ያለንን ጥረት እየጣርን ዱዓችንን እንዲሰማን እያደረግን እንገኛለን። ምክንያቱም ምን ያህል ህመም እንዲያለውና ምን ያህል ዋጋ እንደሚያስከፍል እንድትረጁ እንፈልጋለን። አላህ እውነት ያርገውና እሱም ደም የሚያለቅስበት ሲኦል የሚገባበት አንቺም አንገትሽን አቅርቅረሽ የሩታን ዕጣ እንባ ያነባሽ አፈር እንዲግጭ ስለምንፈልግ አላህ እውነት ያርገው እያላችሁ የነብሯ ገዳፊዎች ዱዓ አርጉ እላለሁ። የነበረን ቆይታ ይሄን ይመስላል። የሰዓቱ ዜና ያቀረብኩላችሁ ከነብሯ ቤተሰብ ዚነት አደም ያሲን እባላለሁ። እኛ አሁንም ወደፊትም የጀግና የነብሯ ቤተሰብ ነን። ወደፊት ጥቃት አንፈልግም፣ ስድብም አንወድም። ስነ ስርዓት ባለው መልኩ ሴት ልጅ ስትጠቃ አንወድም። ተግባር ባለው መመለስ ያለብንን ስተሰራ ስተቷን ያረምን ጥሩ ስሰራ በርችልን ጀግናዬ ያልን ከስድብ ነፃ ሆነን ለማንም ህስደትና ምቀኝነት የሌለን ንጹህ ልብ ይዘን ምናበረታታ ንጹህ ኦዲየንስ ነን። መሽለጥለጥ የማናቅ ጥቃት የማንፈልግ አሳልፈን የማንሰጥ ዛሬ እሷን መጥፎ ስሰራ ማንሸሽ ሁሌም ረጅም ርቀት የምንሄድ ብዙ አመታትን ያስቆጠርን የሩታ እህቶች እንባላለን። ስላዳመጣችሁኝ አመሰግናለሁ። የሰዓቱ ዜና ይሄን ይመስላል። እወዳችኋለሁ። I love you so much. እኛም እንወድሻለን። I love you so much.
አይ ላቭ ዩ ቱ ልንገርሽ ግን አይደለም እንጂ እኔ የሚለው ማለት ነው አፍያ እኔ ያልገባኝ ነገር ማለት ነው አልጠበቅኩትም ነበር አላሉ መከላከያ ተመለሽ ልመለሰች ስላውራ ማለት ላ ይኸውልሽ አንደኛ በኮንዶም አያረጋትም። ለምን መሰላችሁ? ስለማይረካ በኮንዶም አያረጋትም። ኧረ ተይ ተይ አሚን አረፊ አንቺ ኧረ በጥሬው አትጥሬው ወይ ነው ራጫ ለሆነ ልንገርሽ ማለት አልጠበቅኩም ነበር። ለምን ማለት ሲያደርጉ ማለት ለሌላ ሴት እንድትማርበት ማለት ነው። ድርሻ ያለኝና አንድ ነገር ልናገር ሩታ ማይላብ እነሱ ያላፈሩት የልጆች አባት የልጆች እናቱ ነው። ትልቅ ሆነው ትዳርን ቀምሰው ዛሬ ሚዲያ ላይ አረኩሽ አረከኝ ተባብለው በዜና በዝሙት አረገዝኩኝ ተባብለው ይሄንን ያላፈሩ የሚዲያ ሰው ምን ያርክ? የፈለጉትን መናገር ይችላሉ። ኖ እኛ ባግራውንዳችን ነው እምካልድ የእኛ ቤተሰብ አስተዳደጋችን ስለሚለያይ ነው። እነሱ ባለጌ ስለሆነ እኛ ባለጌ መሆን የለብንም። እምካልድ ይለዛ ነው ሄርሜላ የወንድና የሴት አጥፊው እንደዚህ የተወራ የሩታ ተድርጊ ልንገርሽ እምካልድዬ ግን እየተባለ ያለ ምንድን ነው? ሳንዘጋጅ ምንድን ነው ያለ አላት የተባለው አላሰብኩበትም ብሏታል። በዚህ ሰዓት ይሆናል ብዬ አልጠበኩም። ግን አንዴ ሆነ። ግን መረጋጋት አለብኝ። እናንተ አውሩ መኪና ውስጥ ጠብቃችኋለሁ ብሎ አንገቱን አቀርቅሮ ሄዲ መሆን የለበትም ሲል እኮ አልጋ ላይ ሲሰቀል ያን ለምን መከላከል ተጠቀሚ ልጅ አገረድ ነኝ ብላለች። ስሜ የዛ ጊዜማ ያንን የመሰለ ዲያሌና ሰውነት እንትኑ አቅሉ ተሰውሮ አላ አንደኛ ነገር እውነት ለመናገር እኛ ሴት ልጅ እንዳፈቀረች እኛ የምናውቀው በባህላችን በሃይማኖት ህብረተሰቦቻችን ሴት ልጅ በቤተሰብ ትጠየቃለች። ከተጠየቀች በኋላ ትታጫለች። ከታጨች በኋላ አግብታ ትወልዳለች የምናውቀው። አሁን ግን ገና እሷ ለፍቅር ከጠየቀችው ወር ሳይሞላው ነው አርገዝኩ ያለችው። ገባሽ? በዚህ ወር ውስጥ ደግሞ መከላከል ኢቨን አሁን አልወልድም አሁን ትዳር አላደርግም እያለ ስለነበረ አቶ ተጠንቀቅ ማለት ነው። ዋይ አሁን መከላከያ ሳታደርግ ለምን ተኙ? ለምን ሳሆን ለምን አትጠነቀቅ የሚሻላት? እሱስ መጠንቀቅ የለበትም? ሰው ቻር መጠንቀቅ ያለባት ይሄን የሚያስተምሩን በዜና በዝሙት ናሃሪዬ ወይም ይሄ ጫታሙ ጋራ ተመካክራ ፕራንክ እያደረገችውም ሊሆን ይችላል፣ አይታወቅም። ግን አላህ እውነት ያርገው። ግን ይሄ እባብ ሆነ መርዝ ሆነ የኔ እናት ብታደርገው እሱ እኮ ካልተኛ ለምን አልተኛም አይልም እንዴ? መቼ ተኛው እኮ ማለት ይችላል እኮ ነው። ምሽከሩታ ብቻሽን ያልሰራሽውም አብረን የሰራነው ነገር ነው አላት እኮ ሱብሃንአላህ። አብርሃም ይፈልገው ልንገራችሁ። አብርሃም ሄርሜላ ጋር እንዲሆን የሚፈልገው የአብርሃምን ውድቀት ስለሚፈልግ ነው። አቤል ልንገራችሁ፣ አቤል ማለት እባብ የጭቃሾህ እስስት እባብ ነው። ኧረ አሚና ረፊ አይደለም ልንገርሽ፣ አቤል ነው እንዴ ትዳሩ የሚመራለት? አቤል ነው እንዴ ውጣው ግባ የሚለው? አቤል ነው እንዴ ህይወት የሚያስተካክል? ምን ማለት ነው? ሌላ ሰው ባለጌ ነው ሰው ልጁ ራሱ ሰውየው ራሱ ተጠንቀቅ። ለትዳሩ ክብር የለውም። አሁን ሶስተኛ ልጅ ያስመጥተዋል። ሶስተኛ ልጅ ሲያስመጣ ደግሞ ያለ ህግ፣ ያለ ስነ ስርዓት፣ ያለ ሽምግልና፣ ያለ ቤተሰብ መጠየቅ ቤተሰብ እንደደፈረ ነው። በዝሙት አመጣት፣ በዝሙት አረገዘች፣ በዝሙት ልትወልድ ነው። ከማን እንደሆነ ራሱ አይታወቅም። የእሱ ከሆነ እውነት የእሱ ብቻ ቢሆን ኖሮ ልጃገረድ ከሆነች ልጅ እሱ ጋር ብቻ ካደረገች ለምን መጥፋት አስፈለገ?